ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናጋራችሁ ይሆናል። በባህር ዳር ዙሪያና በሜጫ ግንባር በከባድ መሳሪያዎች ታግዞ ወረራ የከፈተው የፋሽስቱ አብይ አህመድ ሰራዊት በጀግናው የፋኖ ኃይል በተወሰደበት የጸረ ማጥቃት እርምጃ ከባድ ኪሳራን ተከናንቦ መፈርጠጡ ተገለጸ። በምዕራብ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ አርበኞች በተወሰደበት የመከላከልና የመልሶ ማጥቃት እርምጃ በርካታ የጠላት ኃይል ሲደመሰስ ከብሬን እስከ ስናይፐር ጀምሮ በርካታ ክላሽንኮቭ መሳሪያዎች በፋኖ ቁጥጥር ስር ውለዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በመካነ ሰላም ግንባር አጥቢያ ሌሊቱን በተደረገ ተጋድሎ አይደፈሩም የተባሉ በፈንጅ የታጠሩ 4 ትላልቅ ምሽጎች ተሰብረው በርካታ ያገዛዙ ጦር አለቀም። በምዕራብ ወሎ ግንባር መነሻውን ከመካነ ሰላም ከተማ በማድረግ በዙሪያው ባሉ ገጠራማ ቀበሌዎች እየተንቀሳቀሰ ንጹሃንን ሲገድልና ሀብት ንብረት ሲያወድም በከረመው የፋሽስቱ አብይ አህመድ ሰራዊት ላይ ጀግኖች የምኒልክ ዕዝ አርበኞች በወሰዱት እርምጃም በርካቶችን ደምስሰዋል። በዚህም ጥላት በሱባ ሜዳም፣ በክሬቸር፣ በሶየና አሜጃ በተባሉ አካባቢዎች የነበሩ ትላልቅ የኮንክሪት ምሽጎች ተደርማምሰዋል። በርካታ የጥላት ጦር አልቋል። መረጃው በዝርዝር ይቀርባል። በሌላኛው መረጃችን የፋሽስቱ አብይ አህመድ ሰራዊት ንጹሃን አማራዎችን ለጥይት መለማመጃ እየተጠቀመባቸው መሆኑ ታወቀም። በብር ሸለቆ ወታደራዊ ማሰልጠኛ ጣቢያ የሚገኙ ምልምል ወታደሮች የተኩስ ኢላማ በንጹሃን አርሶ አደሮች ላይ እንዲለማመዱ ተደርጓል ተባለ። በዚህም ንጹሃኖች ተገድለዋል፣ ከፊሎቹ ቆስለዋል። ይህ ድርጊት የብልጽግና ሰራዊት ለአማራ ህዝብ ያለውን ጥልቅ ጥላቻና ህዝቡን እንደ ቤተ ሙከራ እንስሳ በመቁጠር ከምድረ ገጽ ለማጥፋት የያዘውን ይፋዊ እቅድ በገሃድ ያሳየበት ሆኗል። መረጃው በዝርዝር ይቀርባል። በሌላኛው መረጃችን የምርጫ ካርድ በግዳጅ ለማደልና በምርጫ ስም የብልጽግናን ዕድሜ ለማራዘም ሲንቀሳቀስ በነበረ የጠላት ኃይል ላይ በሸዋ ጠቅላይ ግዛት የአሳምነው ዕዝ አርበኞች በወሰዱት እርምጃ በርካቶችን በመደምሰስ ድል ተቀዳጅተዋል። በዚህም የምርጫ ካርድን ጨምሮ ሌሎች የምርጫ ቁሳቁሶች ወድመዋል። ምርጫውን እናካሄዳለን በሚል ሲንቀሳቀሱ የነበሩ ወታደሮችና ካድሬዎችም ከባድ የሰብአዊና ቁሳዊ ኪሳራን ተከናንበው በትንትናቸው ወጥቷል። መረጃው በዝርዝር ይቀርባል። ከባህር ማዶ ከያዝናቸው መረጃዎች መካከል በሆርሙዝ ወሽመጥ ላይ ወታደራዊ ኃይል የመጠቀም እቅድ ውድቅ ተደረገ። በሆርሙዝ ወሽመጥ ላይ የተጋረጠውን የንግድ መገታት ለመፍታት የቀረበው ወታደራዊ ኃይል የመጠቀም የውሳኔ ሀሳብ በሩሲያ በቻይናና ፈረንሳይ ተቃውሞ ውድቅ ተደርጓል። መረጃው በዝርዝር ይቀርባል። የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ መጋቢት 26 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በመካነ ሰላም ግንባር አጥቢያ ሌሊቱን በተደረገ ተጋድሎ አይደፈሩም የተባሉ 4 የኮንክሪት ምሽጎች ተሰብረው በርካታ ያገዛዙ ጦር አለቀም። በምዕራብ ወሎ ግንባር መካነ ሰላም ከተማን መነሻ በማድረግ ንጹሃንን ሲገድልና ንብረት ሲያወድም የከረመው የፋሽስቱ አብይ አህመድ ወራሪ ሰራዊት በጀግናው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አርበኞች አይቀጡ ቅጣት ተቀጥቷል። ትላንት ለዛሬ አጥቢያ ሌሊት የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር በወሰደው የልዩ ኦፕሬሽን እርምጃ በርካታ ያገዛዙ ወታደሮችን ገድለዋል። እንዲሁም በፈንጅ ታጥረው የነበሩ 4 የኮንክሪት ምሽጎችን ደርምስምሳቸውን አውጥቷቸዋል። ከተለያዩ እዞች ተቃርሞ በቅርቡ የተደራጀው የፋሽስቱ 11ኛ ዕዝ በፋኖ ኃይል ላይ በሞርተር የታገዘ ተኩስ በመክፈት የተቃጣበትን ጥቃት ለመከላከል ቢሞክርም ሞታ የፈሪዎቹ የአማራ ልጆች በፈጸሙት አስደናቂ ጀብዱ የጠላት ኃይል ድባቅ ተመትተዋል። በዚህም ጠላት በሱባ ሜዳ፣ በክሬቸር፣ በሶየና አሜጃ ላይ ሰርቷቸው የነበሩ ዙሪያቸውን በፈንጅ የታጠሩ የኮንክሪት ምሽጎች ድርምስምሳቸው ወጥተዋል። በዚህ ጥቃት 29ኛ ክፍለ ጦር የውጊያ የበላይነትን በመውሰድ በጠላት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ደርሷል። በተለይ በሶየና በቆርኬ ሚካኤል አካባቢ የፋሽስቱ ሰራዊት አስከሬን በየመንገድ ወርቋ ሞራና ጅብ እየተራኮተበት አድሯል፣ እየተራኮተበት ውሏል። በርካታ የጠላት ኃይል ሙትና ቁስለኛ በሆነበት በዚህ ውጊያ የ29ኛ ክፍለ ጦር አርበኞች የጠላት ካምፕን በማፈራረስ እስከ መካነ ሰላም መግቢያ ድረስ የጠላትን ኃይል እግር በእግር እየተከተሉ አይቀጡ ቅጣት ቀጥተውታል። ይህ በታላቅ ድል የተጠናቀቀው ኦፕሬሽን የጦር ልሂቅ በሆኑ የክፍለ ጦሩ አመራሮች የተመራ ሲሆን የጠላትን አከርካሪ ሰባሪ የሆኑ እርምጃዎቻችን ይቀጥላሉ ሲል የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 105ኛ ኮር በህዝብ ግንኙነት መምሪያው በኩል አስታውቋል።
የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። በባህር ዳር ዙሪያና በሜጫ ግንባር በከባባድ መሳሪያዎች ታግዞ ወረራ የከፈተው የፋሽስቱ አብይ አህመድ ሰራዊት በጀግናው የፋኖ ኃይል በተወሰደበት የጸረ ማጥቃት እርምጃ ከባድ ኪሳራን ተከናንቦ መፈርጠጡ ተነገረም። በምዕራብ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ102ኛ ኮር ጀግኖች በወሰዱበት የመከላከልና የመልሶ ማጥቃት እርምጃ በርካታ የጠላት ኃይል ሲደመሰስ ከብሬንና ከስናይፐር ጀምሮ በርካታ ክላሽንኮቭ መሳሪያዎችም በፋኖ ቁጥጥር ስር ገብተዋል። አካባቢውን ተቆጣጥሬ ምርጫ አካሄዳለሁ በሚል ቅጀት የተንቀሳቀሰው የአገዛዙ ኃይል ስልታዊ በሆነ መንገድ ቀለበት ውስጥ ገብቶ እንዳይተርፍ ተደርጎ አከርካሪው ተመትቷል። ትላንት መጋቢት 25 2018 ዓ.ም አመሻሹን መነሻቸውን ከመራዊ መሸንቲና ጨንታ አካባቢ ያደረጉ የብልጽግና ወራሪ ኃይሎች ሌሊቱን የኔትወርክና የመብራት አገልግሎት በማጥፋት በሜጫ ኤፌሳ፣ ሐሙሲት፣ አማሬትና ባህር ዳር ዙሪያ ድልሽት ላይ በከባድ መሳሪያ የታገዘ ውጊያ ከፍተው ነበረም። ይሁን እንጂ በቴዎድሮስ ዕዝ 102ኛ ኮር የ11ኛ ክፍለ ጦርና 22ኛ ክፍለ ጦር አርበኞች የተናበበ በትላልቅ የፋኖ ጦር ልሂቃን የተመራ የመከላከልና የመልሶ ማጥቃት እርምጃ በማድረግ የጠላትን ኃይል ማሽመድመድ ማፍረክረክ ችለዋል። ጀግኖቹ ባደረጉት ተጋድሎ የጠላት ኃይልን በእጅ አዙር ከበባ ውስጥ በማስገባት በሰነዘሩበት ጥቃት ነው ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ያከናነቡትም። በዚህ ተጋድሎ አንድ ብሬን፣ 2 አስቃጥላ ጥይት ጋር አንድ ስናይፐር፣ 11 ክላሽንኮቭ መሳሪያና አንድ መገናኛ ራዲዮ አይኮም በፋኖ ቁጥጥር ስር ውሏል። በተጨማሪም ከ20 በላይ ወታደሮች ሲገደሉ በርካቶች ቆስለው በሞትና በሕይወት መካከል ይገኛሉ። በአውደ ግንባሩ በፋኖ ተከበው ከባድ ኪሳራ የደረሰበት የጠላት ጦር ከመራዊና ከመሸንቲ ተጨማሪ ኃይል በማስመጣት ሙትና ቁስለኛውን በተሽከርካሪዎች ጭኖ ፈርጥጧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የፋሽስቱ ሰራዊት ንጹሐን አማራዎችን ለጥይት ልምምድ እየተጠቀመባቸው መሆኑ ታወቀም። አማራን ሕዝብ ከምድረ ገጽ ለማጥፋት ቆርጦ የተነሳው የብልጽግና ወራሪ ሰራዊት በብር ሸለቆ ማሰልጠኛ የሚገኙ ምልምሎቹን በንጹሐን አርሶ አደሮች ላይ የተኩስ ልምምድ እንዲያካሄዱ ማድረጉ ተሰምቷል። አገዛዙ በማሰልጠኛ ጣቢያ ዙሪያ የሚገኙ አርሶ አደሮችን ለቤተ ሙከራ እየተጠቀመባቸው መሆኑ ነው የተረጋገጠው። ወደ አማራ ክልል የገባው የፋሽስቱ አብይ አህመድ ጦር ወታደራዊ ስልጠናውን እንኳን ሳይቀር በንጹሐን ደም ልምምድ እያደረገ ይገኛል። ከመጋቢት 23 2018 ዓ.ም ጀምሮ ከብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ተነስተው ወደ አዲስ ዓለም እና ወይንማ ወርቅ ቀበሌዎች የተንቀሳቀሱ ምልምል ወታደሮች በአካባቢው በሚገኙ አርሶ አደሮች ላይ የተኩስ ኢላማ ልምምድ እያደረጉ መሆኑ ተሰምቷል። በዚህም ኢሰብአዊ ድርጊት በአካባቢው በሰላም ሲንቀሳቀሱ የነበሩ ንጹሐን አርሶ አደሮች ተገድለዋል። ሌሎች ደግሞ ከባድ አካል ጉዳት ደርሶባቸዋል። የድርጊት የብልጽግና ሰራዊት ለአማራ ሕዝብ ያለውን ጥልቅ ጥላቻና ሕዝቡን እንደ ቤተ ሙከራ እንስሳ በመቁጠር ከምድረ ገጽ ለማጥፋት የያዘውን ይፋዊ ዕቅድ በግልጽ ያሳየበት ነው። የወራሪው ሰራዊት አረመኔነትና በንጹሐን ላይ የሚፈጸመው ግድያ የትግሉን አስፈላጊነት ዳግም የሚያረጋግጥ መሆኑ ተመላክቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የብልጽግናውን አገዛዝ በምርጫ ስም ዕድሜውን ለማራዘም እየተንቀሳቀሱ በነበሩ የአገዛዙ ወታደሮችና ካድሬዎች ላይ ሸዋ ጠቅላይ ግዛት አሳምነው ዕዝ በወሰደው እርምጃ ከባድ ኪሳራ ደረሰባቸው። በመንዝ ጌራ ወረዳ ጓሳ ላይ በተከፈተ መብረቃዊ ጥቃት ጠላት በ4 አይሱዙ መኪና ሙሉ ሙትና ቁስለኛ ጭኖ ወደ መሃል ሜዳ የፈረጠጠበትን ድል ፋኖ ተቀዳጅቷል። ትናንት መጋቢት 25 2018 ዓ.ም ከቀኑ 9 ሰዓት ጀምሮ የአሳምነው ዕዝ መሐመድ ቢሆነኝ ኮር ስር የሚገኙ ደጃዝማች ተሰማ እርገጤ ክፍለ ጦር እንዲሁም የነበልባል በረራ ክፍለ ጦር ጀግኖች በመንዝ ጌራ ወረዳ ጓሳ ላይ በወሰዱት የተቀናጀ ማጥቃት የጠላትን ኃይል አፍረክርከው ታላቅ ድል ተጎናጽፈዋል። በዚህ ውጊያም 2 የጠላት ጠንካራ ምሽጎች በፋኖ የተደረመሱ ሲሆን 26 ወታደሮች ደግሞ ተገድለዋል። 15 በላይ የሚሆኑት ደግሞ ክፉኛ ቆስለው በሞትና በሕይወት መካከል ይገኛሉ። በተጨማሪም ስማቸው ያልታወቁ ከፍተኛ አድማ ብተናና የሚሊሻ አመራሮች እንዲሁም ካድሬዎች መገደላቸው ታውቋል። በሌላ በኩል በአስቴ ጎማ ተራራ ክፍለ ጦር አውደ ውጊያ ከልዩ ዞን የተወጣጡ የሸኔ አባላት ከመከላከያ ጋር ግንባር በመፍጠር ጥቃት ከፍቶ የነበረ ቢሆንም ነገር ግን የአስቴ ጎማ ክፍለ ጦር በወሰዱ የጸረ ማጥቃት እርምጃ በርካቶችን ደምስሶ ቀጠናውን ነጻ አውጥቷል። ትናንት ምሽት የተጀመረው ተጋድሎ በጠላት ላይ ከባድ ኪሳራን ያደረሰ ፋኖን ደግሞ ዳግም የበላይነቱን በማረጋገጥ ታላቅ ድል ያቀዳጀ ሆኖ አልፈዋል። የፋኖን በትር መቋቋም ያቃተው አማራ ጠል ሰራዊት በለመደው አሳፋሪ ተግባሩ ንጹሐን ላይ የዘፈቀደ ከባድ መሳሪያ ድብደባ ፈጽሟል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን።
በኤፍራታና ግድም ወረዳ ቆሪ ሜዳ የፋሽስቱ አብይ አህመድ ወራሪ ሰራዊት ከባንድ አስተዳዳሪዎች ጋር በመመሳጠር በአካባቢው አንድ ህጋዊ መሳሪያ ታጥቆ የነበረ ግለሰብ ላይ ተኩስ ከፍተው ነበረ። የአገዛዙ ወታደሮች በቡድን መሳሪያ ጭምር ታግዘው ግለሰቡን በአሰቃቂ ሁኔታ መግደላቸው ታውቋል። ሆኖም ግን ግለሰቡ ተኩስ ሲከፈትበት ከባድ የሆነ የጸረ መከላከል እርምጃ በመውሰድ በርካቶችን ማቁሰሉም ተነግሯል። ግለሰቡ አቶ ደጀን ጸጋዬ ከመኖሪያ ቤቱ ሳይወጣ ለ10 ሰዓታት ያህል የፋሽስቱን ሰራዊት እንደ ቆሎ ሲያዳግፍ ቆይቶ በከባድ መሳሪያ ድብደባ ከሁለት ዘመዶቹ ጋር በክብር ተሰውተዋል። ትላንት መጋቢት 25 2018 ዓ.ም ለዛሬ አጥቢያ ሌሊት ጀምሮ በኤፍራታና ግድም ወረዳ ምክትል አስተዳዳሪ ወንድሙ ካሳና የካራ ቆሪ ሊቀመንበር አዲስ በረድ መሪነት በመከላከያና ባንዳ ሚሊሻ የታጀበ ከፍተኛ ከበባ በአቶ ደጀን ጸጋዬ መኖሪያ ቤት ላይ ተደርጓል። ከሌሊቱ 6 ሰዓት እስከ ዛሬ ረፋር ድረስ በጽናት ሲከላከል የቆየ ሲሆን በነበረው የተኩስ ልውውጥ የጠላትን ሻለቃ መሪ ጨምሮ በርካታ ወታደሮችን በማቁሰልና 4 ወታደሮችን በመግደል ታላቅ ጀብድ ፈጽመዋል። ወራሪው ሰራዊት በታጠቀው እግረኛ ኃይል ጀግናውን ማሸነፍ ሲያቅተው ከ15 በላይ ኤፍ1 እጅ ቦምብ፣ ከ20 በላይ ኢነጋር ቦምብ እንዲሁም ዲሽቃና አርፒጅ በመጠቀም ቤቱን ሙሉ በሙሉ ከጥቅም ውጭ በማድረግ ጀግናውንና በእንግድነት የመጡ ሁለት ዘመዶቹን በግፍ ገድለዋቸዋል። የቆሪ ሜዳ ነዋሪዎች እንደሚሉት ይህ ጥቃት አንድን ግለሰብ ሳይሆን መላው የአማራን ሕልውና ለመቅጠፍ የታለመ ግልጽ ወረራ ነው ብለዋል። ጀግናው ደጀን ጸጋዬ ለሰዓታት የፈጸመው ተጋድሎ የአማራ ሕዝብ ለማንኛውም ወራሪ እንደማይንበረከክ ዳግም ያረጋገጠበት ታሪክ ምዕራፍ ሆኖ በወርቅ መዝገብ ተመዝግበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። 15 የፋሽስቱ አገልጋይ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቀሉ። በምዕራብ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር በዘረጋው ጥብቅ የመረጃና የመረብ ስቦ ማስከዳት ስራ 15 የብልጽግና ስርዓት አገልጋይ ወታደሮችን የጥፋት ቡድኑን በመክዳት ከነሙሉ ትጥቃቸው ፋኖን እንዲቀላቀሉ አድርጓል። ዛሬ መጋቢት 26 ቀን 2018 ዓ.ም ከደብረ ወርቅ ከግንደወይንና ከድጓ ጽዮን ቢቡኝ ግንባሮች የከዱት እነዚህ አባላት በክፍለ ጦር አመራሮች ደማቅ አቀባበል ተደርጎላቸዋል። የፋሽስቱ አብይ አህመድ ወንበር ጠባቂ የነበሩት ከፓራ ኮማንዶ፣ ከአድማ ብተና፣ ከፖሊስና ሚሊሻ የተወጣጡ 15 አባላት የህዝባቸውን ጥሪ በመቀበል ነው የፋኖን ኃይል የተቀላቀሉትም። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት ክፍል እንዳስታወቀው ከድል አድራጊው የፋኖ ሰራዊት ጋር የተቀላቀሉት ጀግኖች የሚከተሉት ናቸው። አንደኛ ንጉስ አብዬ ኮሪያ ክላሽ እንደያዘም፣ ሃይማኖት ደባልቅ ኮሪያ ክላሽ፣ አነሙት ይበልጤ ኮሪያ ክላሽ፣ አዳነ ኮሪያ ክላሽ፣ መሳፍንት አለሙ ኮሪያ ክላሽ፣ አደም እንድሪስ ኮፍ ክላሽ፣ መኮንን ጌታም ኮፍ ክላሽ፣ ወንዳላወቀ ኮሪያ ክላሽ፣ ሀብታሙ ሙኔ ኮሪያ ክላሽ፣ አለልኝ ደረጃው ሚኒሽር ወልዴ አስማረ ኮሪያ ክላሽ፣ ጎዴ ጌቱ ኮሪያም እንዲሁም ደግሞ ነገሰ ያለው አሸነፍ ማኔ ይችላል አበበ የተባሉ እስኬስና ክላሽ እንዲሁም አብራራው የያዙ ወታደሮች ናቸው ፋኖን የተቀላቀሉትም። እነዚህ አባላት ወደ ህዝባዊ ሰራዊት ፋኖ ሲቀላቀሉ በቀሪዎቹ የጠላት ካምፕ ውስጥ የሚገኙት በርካታ አባላትም ለመውጣት ዝግጅታቸውን እንዳጠናቀቁ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር የስቦ ማስከዳት ስራችን በተለየ መንገድና በስፋት ይቀጥላል ሲል በህዝብ ግንኙነት መምሪያው በኩል ባወጣው መረጃ ገልጿል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የዩናይትድ ኪንግደም የሀገር ውስጥ ጉዳይ ሚኒስተር ለለንደን ፋኖ የአማራ ተወላጆች ላይ የደረሰ ስላለው ስጋት ምላሽ ሰጠም። ሚኒስትሩ መጋቢት 25 ቀን 2026 በጻፈው ይፋዊ ደብዳቤ የለንደን ፋኖ በኢትዮጵያ አማራ ተወላጆች አያያዝን በተመለከተ ያቀረበውን አቤቱታ መመልከቱን ገልጿል። በደብዳቤው ላይ እንደተጠቀሰው የኢትዮጵያ ዜጎች የሚያቀርቡት የጥገኝነትና የሰብአዊ መብት ጥያቄዎች ከሀገሪቱ ዓለም አቀፍ ግዴታዎች ጋር በተገናኘም በጥንቃቄ እንደሚመረመሩ ገልጿል። የጥገኝነት ውሳኔ ሰጪዎች የእያንዳንዱን አመልካች የጥበቃ ፍላጎት የሚገመግሙት አመልካቹ ያቀረበውን ማስረጃና በየጊዜው የሚመዘኑ የሀገር ውስጥ የፖሊሲ መመሪያዎችን መሰረት በማድረግ መሆኑ ተገልጿል። የታመኑ የሚዲያ ተቋማትን፣ የሰብአዊ መብት ድርጅቶችንና የውጭ ጉዳይ ቢሮ መረጃዎችን ያካተተ መሆኑ ተጠቁሟል። የስደት ስጋት ወይንም ከፍተኛ ጉዳት ሊደርስበት ይችላል ተብሎ የሚታመንበት ማንኛውም ሰው ወደ ራሱ ሀገር እንደማይመለስ ሚኒስቴሩ አረጋግጧል። የሀገር ውስጥ ጉዳይ ሚኒስቴር ጉዳዩ ለጥገኝነት ፖሊሲ ሴክሬታሪያት ያስተላለፈ ሲሆን ለንደን ፋኖ ስለ አማራ ማህበረሰብ ድምፅ በመሆኑና ጉዳዩን በይፋ በማንሳቱ ምስጋናውን አቅርበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። የአሜሪካ ተዋጊ ጀት በኢራን ግዛት ውስጥ ተመቶ መውደቁ ከተሰማ በኋላም የኢራን መገናኛ ብዙሃን ከበረራ አባላት መካከል አንዱ በሀገሪቱ ደቡባዊ ክፍል ሳያርፍ እንዳልቀረ እየዘገቡ ነው። የአሜሪካ ባለስልጣናት አብራሪው መገኘቱንና አብሮ የነበረው የጦር መሳሪያ ስርዓት ተቆጣጣሪ ባልደረባው ግን እየተፈለገ መሆኑን ተናግረዋል። የኢራን ብሔራዊ መገናኛ ብዙሃን አብራሪውን በሕይወት ይዞ ለሚያስረክብ ዳጎስ ያለ ገንዘብ ሽልማት እንደሚሰጠው ሲያስተዋውቁም ተደምጠዋል።
ሽልማቱ እስከ 66100 የአሜሪካን ዶላር እንደሚደርስ ነው የተነገረው። ይህ ገንዘብ በአገሪቱ ከሚታወቀው ወርሃዊ ደሞዝ አንጻር እጅግ በጣም ከፍተኛው ነው። የአሜሪካ ተዋጊ ጀት ኢራን ውስጥ የወደቀው ተመቶ መሆኑን ከአሜሪካ መከላከያ ሚኒስቴር የኢሜይል መልእክት እንደደረሰው አሶሺየትድ ፕሬስ ዘግቧል። የዜና ወኪሉ የተመለከተው የፔንታጎን ኢሜይል መካከለኛው ምስራቅ ውስጥ አውሮፕላን ተመቶ መውደቁን ገልጿል የሚል ነው። በተያያዘ ዜና የኢራን ፓርላማ አፈ ጉባኤና አሜሪካ ለድርድር ከምትመርጣቸው የአገሪቱ ባለስልጣናት መካከል አንዱ የሆኑት ሙሐመድ ባጌር ጋሊባፍ ኢራን ውስጥ ተመቶ መውደቁ በተዘገበ የአሜሪካ ጦር ጀት ላይ ተሳለቁም። አፈ ጉባኤው በትዊተር ማለትም በኤክስ ገጻቸው ላይ አሜሪካኖች በኢራን ውስጥ የአገዛዝ ለውጥ ከማምጣት ወደ አብራሪዎችን ወደ መፈለግ መሸጋገራቸውን በምጸት ጽፈዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 26 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። ከቀሪ ዝግጅቶቻችን ጋር ቸር ቆዩ።